ወይ እያለ እሺ፣ አንድ ጊዜ ላውራ በእናትሽ አፍሽን አትክፈቺ። የራሱ ላይ ካለ ላስታውስ ብዬ ነው። አንድ ነገር ልንገርህ፣ ማንም አይጠቅምም። ስለዚህ አሁንም ደጋግሜ እየጠየኩ ነው ያለሁት። ኤፍሬም ትዕግስቴን አታስጨርሰኝ። ሄርሜላ ያለችበትን ቦታ ንገረኝ፣ ውሰደኝ፣ ምንም ይሁን በቃ። ከዚህ በኋላ ለሚፈጠሩት ነገር ራሴ ሪስክ ወስዳለሁ። ሲጀመርም ከእናንተ ጋር የሚያደራርሰኝም ነገር አይኖርም። ስለዚህ ለመጨረሻ ጊዜ ግን ልጠይቅህ፣ የት ነው ያለችው? እኔ ምንም አውቀው ነገር የለም። ካመንክ ምን ካላመንክ ደግሞ ምን ማድረግ ይቻላል? ባይሆን እናፋልጋለን። የት እንዳለች እንተባበራለን። ከአንተ እየዋሻኝ ነው። በቃ ትክክለኛ ውሸት እየዋሻኝ ነው ያለው። በቃ ውሸትም ሊሆን ይችላል፣ ግን እኔ ጋር የለችም። አሁን አንተ ጋር ነች እያልኩ አይደለም። የት ነው ያደረጋችኋት ነው? አላውቅም። የት እንዳለች አላውቅም። አትነግረኝም? የት እንዳለች አላውቅም። ሳላውቅ ነው እንዲህ የምነግርህ። ታውቃለህ እንዲህ ባውቅ መኖሩ እነግርህ ነበር። በደንብ ነው የምታውቀው። ሁሉንም ነው ታውቃለህ። ለእኔም ለመደበቅም ለምንም ፈልገህ እንደሆነ አላውቅም፣ ግን ደግሞ በደንብ ጠንቅቀህ ታውቃለህ። እኔ እስካሁን ምንም አውቀው ነገር የለም። ሄርሜላ የት እንዳለች አላውቅም። ይሻላል እንደዚህ እንዲህ ምን ሆነ የሚሻለው? በማላውቀው ነገር ይሻላል ምናምን። እናንተ ነገር እንደዚህ ይሻላል። እኔ ምንም አውቀው ነገር የለም። እንዴ በማላውቀው ነገር አለች ብዬ እንድነግርህ ነው እንዲፈልገው? ምንም አውቀው ነገር የለም እኮ አልኩ። ቤት ትችላለህ፣ ችግር የለውም። አመሰግናለሁ። በስልክ ተደዋውለናል። ላሹን በትክክል ነግረናችኋል። አልነገርሽኝም እንጂ ልታስረጅኝ አልቻልሽም። ምን ያገባኝም ብለሽ እኮ ነው የዘጋሽብኝ። በደንብ ነው የነገርኳችሁ። እንዴ ለምን ትከራከርኛለሽ? ስትጨቀጭቀኝ ድሮስ ታዲያ በስነ ስርዓት እንዳናገረው ጠብቀህ ነበር እንዴ? ሲሪየስ ነኝ ሩታ። በስነ ስርዓት ስላላናገርሽኝ ነው በአካል ላገኝሽ የመጣሁት ማለት ነው። ከዚህ በኋላ መወሰን ያለብንን ነገር እኮ እንወስናለን። ችግር የለውም። የፈለከውን ወስን። እኔ ህይወት ላይ የሚጨምረው የሚቀንሰው ነገር የለም በነገር ላይ። ስለዚህ አንተ ኬት እንዳደረጋችኋት አምጧት። እኔ የማውቀው ታሪክ የለም። ታውቂያለሽ ኬት እንዳደረጋችኋት አምጧት። አንቺም ኤፍሬም ብለህ ስትል እንዴት ነው እንደዚህ አይነት ሁኔታ እኔ ላናገር የምችለው? የማውቀው ነገር የለም ብዬ ዘጋሁት። አለቀ። መጣሁኝ በአካልም የደገምኩልክ ይሄንን ነው። የተለየ ሰሚኛለሽ። እኔ ዳኒን አግኝቼዋለሁኝ በአካል ገባሽ? ታዲያ እኔ ምን አገባኝ? ኖ ልነግርሽ ነው። በአካል አግኝቼዋለሁኝ። እናንተም እንደዛ ነው የሚመስልሽ? ለምን ነው የሚረፍድብኝ? በቃ አለቀ። እንዴ መጀመሪያም እኮ ነው ያልፈለግኩሽ። እንኳን አንቺ ነሽ ፈለገሽ ይቅርታ ጠይቀሽ ምናምን የመጣሽው ገባሽ? እኔ ጫፍሽንም መድረስ እንደማልችል ታውቂያለሽ። እንዳይጠፋ ስለምፈልግ። ለምን ስም? የትኛው ጥሩ ስም ኖሮሽ ነው? ሰላም 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 ሰላም፣ ውድ ቤተሰቦች እንደምን አመሻችሁ? ደህና አመሻችሁ ወይ? ዛሬም እንግዲህ በእናብረሽ መተናል ማለት ነው። አረ ወይኔ አብረሽ ምን ሆኖ ነው ዘንድሮ? አበደ እንዴ? እንዴት አላዩ ዘዴት ያንጡልህ? አላየንም ተባልክ፣ በቃ አለቀ። እሷ አንተ ያጠፋኸውን ጥፋት ወደ ሌላ ሰው አትለጥፍ። የራስህ ችግር ስላለብህ ሄደች፣ በቃ ልጅቷ ማለት ነው። ስለዚህ ችግር ስላለባችሁ ሁለታችሁ ናችሁ እንጂ ሩታ ምንም አያገባትም ከእናንተ ህይወት ማለት ነው። በቃ አለቀ። ስለዚህ ሰውን እየጠላህ አትበጥበጥድና ፈልግ ከጣልክበት ማለት ነው። እንዴ ጉድፈላ ዘንድሮ ምንድን ነው ይህን ያህል እንትን የጠፋው እኮ አስመሰለ። ልጅህን እያስለቀስ ካሳስራታ በቃ ይሄውን ይቀርል። ለልጅ ፍቅር የሌለ እውነቴን ነው የምላችሁ። ለልጅ ፍቅር ቢኖርህ ኑሮ አሁን እዚህ ፖሊስ ጠንት ላመለክታለሁ ምን ያመለክታለሁ እንደዚህ ያረጋለሁ አትልም ነበረ። ስለዚህ ለልጅ ፍቅር የለህም። አሳስራታ ምንድን ነው ምን 15 ቀን ውስጥ የሚጠራ ድረስ እንትን እስከሚባል ድረስ እስከዛ ድረስ እሷ አትቆይም፣ ትመጣልሃለች። አይዞ ከተደበቀችበት ትወጣለች፣ የትም አልሄደችም። ስለዚህ የራሷን ስለሆነ ነው የራሷን ገበና ነው ያጋለጠችው። ኧረ በስመ አብ! እንደው ግን እንደው ለዩቲዩብ ብላችሁ እንደዚህ ህይወታችሁን እንትን የምትሉ ሰዎች እኔ ገርለማችሁ ይበጣል። ገርለምከኝ ብዙ አብሬሽ በጣም በቃ ሩታ ተለለች ቻናልህ አይታይም። ሩታ ተለለች ምንም ነገር የምትሰራው ነገር የለህም አንተ። ሩታ ተለለች ቻናልህ ስለማይደምቅ ግዴታ ሩታ ጣልታ ቪዲዮ ደቅነ መታየት አለብህ። ሩታ ተለለች እኮ ቻናልህ እንደማይደምቅ እናውቃለን። እህትህ ራሱ ቻናሏ ስለቀዘቀዘ ነው ዛሬ ጠልታት ነይ አግዢ ብትላት እኮ ይሻል ነበር። ነይ ቶሎ አግዢኝ እኔ አሁን ቻናል ቀዝቅዟል ብትላት ትመጣ ነበር ሩታ። ስለዚህ በቃ ቻናላችሁ ሲቀዘቅዝ ሩታን ነው የምትፈልጉት። ስለዚህ ሩታ ምን ታደርጋችሁ? የራሳችሁን ኑሮ ኑሩ፣ በቃ አለቀ። የራሴን ኑሮ እየኖርኩ ነው ብለሃል፣
ሙሉ እንዴ እሷን እየጣላችሁ በቃ እሷን መነገጃ ያረጋችኋት እኮ መነገጃ ነው ያረጋችኋት። ሌላ ምንም እንትን አላላችኋትም። መነገጃ እንዴ ምን አረገችህ ታዲያ? ምን አገኘ? መልስ እኮ አላገኘህም። በቃ አለቀ። እኔ አላየሁም ተባልክ አላየሁም። ታላዩ ደግሞ ግዴታ ማስገደድ የለብህም ማለት ነው። እውነቴን ነው የምልህ። ወንድምህ ጋርም እንደዚህ መቀያየም የለብህም። እኔ ነኝ የማዋጣህ፣ እኔ ነኝ ኑሮህ፣ እኔ ነኝ እንትልህ ምን ኑሮ እውነቴን ነው ብላችሁ አዳዲ ያረዘ ወደዛ የኔ ጉልህን ትነፋለህ እንዴ? እኔ ነኝ ኑሮህ፣ እኔ ነኝ እንትልህ አትበል። በራሱ የሚኖር ሰው ነው እሱ፣ በአንተ እንትል አይደለም። ስለዚህ ዝም ብለህ እንትል አትበል ማለት ነው። በራስህ ተማምነህ እንትል ብትል ኑሮ ልጅህን እንትል ብለህ ወደ ሌላ ሴት አትሄድም ነበር። ስለዚህ ሰውን እኔ ነኝ የማኖራችሁ አትበል። ሰው እኔ ነኝ የማኖራችሁ አይባልም። ለምን ራሳቸው እየኖሩ ነው አኑሮን። አንተ ምን ታኖራችኋለህ? አንተ የምታኖረው ሄልሚላ ነው። ሄልሚላም ሰሞኑን የለችም። በቃ አለች፣ እሷ ለነገሩ አለች። ግን ያው አንዳንዴ ያጋጥማል። መታየት ስላልፈለገች በቃ ሰሞኑን ልረፍ ብላ ነው ሄደችው። ስለዚህ የሆነ አሳይተሃታል፣ የሆነ ነገር አልከው፣ እሱንም ታወቅ ጥሩ ነው። የታየውንም ነገር ታወቅ ጥሩ ነው ብለን ነው የምናስበው። ያው ትገኛለች። አይዞህ አብርሽ፣ አይዞህ ብዙም አትጨናነቅ። እውነቴን ነው የምለው፣ ደም ብዛት ይነሳል። አትጨናነቅ በቃ። ይሄ ሊንጨጭህ እኮ ተለጠጠ ወደታች። እውነቴን ነው የምለው፣ እውነቴን ይህንን ለእንጨጭህን አስፍታብህ ነው እኮ እንዲሁ። ምን አይነት ሴትዮ ነች እንደው ሄርሜላ የምትባል እንዲህ ልብህን አጥፍታ ልጅህን የሚያስጠላ ከቤተሰቦች ጋር የሚያለያይ ነገር የምታረግብህ። ያው አድናቂዎቿ ዛሬ እንግዲህ ሲንጫጩ ያርዳሉ ማለት ነው። አብርሃ እነሱ ስላሉህ ነው ዛሬ የመጣኸው ማለት ነው። እነሱ ናቸው ያስጠፏት፣ ኤፍሬም ነው ያስጠፋት ስለተባልክ ነው የመጣኸው እንጂ እውነት ኤፍሬም ያስጠፍቷታል ብለህ አታስብም። ያው እነዚህ አዳናቂዎቹ ስላሉ ነው የመጣኸው ነው እሱ ነው። ስለዚህ ምንም ችግር የለው። ትመጣለች። ረጋ ብላ ተረጋግታ ትመጣለች። ረጋ ብላ ምን በወጣት ዛዳ አንተ ጋር ሁልጊዜ ከአንተ ጋር መጣበቅ። ዛሬ ደህና ሰው ስኮን ነገር አንዴ እንደዚህ ኮንኩኝ፣ አንዴ ተጨናነኩ፣ አንዴ ተወጣጠርኩ ስትላት እሷ ደግሞ መወጣጠርህን እንትን ልትልልህ ነው። የተጨናነክበትን ምክንያት እስቲ ትንሽ ለየት ብለው ይስተካከላል፣ ጭንቀቱ ይቀለዋል ብላ ሄደች። ሄርሜላ ሄደች። በቃ ለዚህ ነው አንተ ደግሞ ብዙም አታብዛው፣ ብዙም ከቤተሰቦችህም ጋር ትጣራ። ይህት አልበቃት ብሎ ደግሞ አንተ መጣህላት ሩታዬ። እንደው ሩታዬ ስንቱ ሰው ይሆን አንቺን እንደው ስለሚወድሽ እኮ ነው፣ እንደዚህ በአንቺ ስለሚደምቁ ነው፣ የአንቺን ስም ማንሳት ደስ ስለሚላቸው ነው እኮ በቃ የሚሰሩብሽም ድንትሉ በቃ ሁሉ ነገሩ ካላንቺ ስለማይሳካላቸው ዛሬም እያዘገመ ወደ አንቺ መጣ። አያብልሽ እንደ ሰው ምን ይለኛል ብላ አሁን የልጅህን እናትና ወንድምህን ልታሳስር ነው። እነሱስ ባይሆኑ የደበቋት፣ እነሱስ ባይሆኑ ራሷስ በራሷ መንገድ ስዳ ቢሆን ሰሞኑን የምታረጊው ነገሮች እኔም በግድ እንትን ልትለኝ ምን አንተ ምንድን ነህና ነው እዚህ እንትን ጉልህን የምትነፋው? ወንድ ኢትዮጵያ ውስጥ ጠፋ እንዴ? እውነቴን ነው የምለው እናት። ቆይ አይደል፣ በነገራችን ላይ ደስታ ወዴት ሄደ? ደስታ ብን ብሎ ጠፋ እንዴ እናንተዬ? እኔ ደስታ የት ሄደ ብዬ እኮ ደስታን ብን ብሎ ማን አጠፋው? ይኸው ደስታ እናንተ አይደለህ እንዴ? ከደስታ ጋር ተያይዘው ሆደ ይሆናል። ባካችሁ ሄርሜላና ደስታ ተያይዘው ጠፍተው ነው። በቃ
ሲያዩት የሚያዋጣቸው ነገር ስላልሆነ በቃ እኔ እናንተ ተያይዘን እንጥፋ ተባብለው ተያይዘው ጠፉ ማለት ነው ደስታና ሄርሜላ። ስለዚህ ከደስታ ጋር ነች የጠፋችው። እነሱን ተዋቸው አብርሽ። እነሱ ምንም የሚያውቁት ነገር የላቸውም። ስለዚህ እነሱን ትታያቸው። ከደስታ ጋር ስለሆነ የጠፋችው እህድና ደስታ ጋር ፈልጋት ማለት ነው። እውነቴን ነው አብርሽ፣ አትሙኝ አብርሽ፣ አትሙኝ እናቴ፣ አትሙኝ። ስለዚህ ደስታ ጋር ሄደህ ፈልግ ነው የምልህ። አጋጣሚውን ደግሞ ተገጣጠመ እኮ ደስታም ጠፍቷል፣ ሄርሜላም ጠፍታለች። በቃ አብረው ነው የጠፉት። አብረው ተያይዘው በቃ ይሄ ነገር ይቻለም ለእኔና ለአንተ አልሆነችንም፣ አላሸነፍንም፣ በቃ ተሸነፍን እንጂ ብለው አብረው ጠፉ። ስለዚህ በቃ አንተ ደግሞ አትጨናነቅ፣ አትጨናነቅ። እኔ አሁን ትዝ አለኝ ብሏል የሀገሬ ሰው። ስለዚህ ትዝ ያለኝ ምኑ እንደው ታውቃላችሁ?